ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ አስገራሚ በአስማታዊ የአካል ቅያሬ በተማማቾች ፉክክር በቅናትና በእውነተኛ የፍቅር ኃይል የተሞላ ድንቅ ታሪክ ይዘንላችሁ ቀርበናል። ወደዚህ እጅግ ልብ የሚነካው አስደናቂ ታሪክ በቀጥታ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪካችን የሚጀምረው ሳዮን በተባለች አንዲት ወጣት ልጃገረድ ነው። ሳዮን በመጠኑ የሰውነት ክድ ጉዳት ያላት እጅግ አይናፋርና በራስ መተማመን ፈጽሞ የሌላት ምስኪን ነች። ይህ ሁሉ ቢሆንም ግን በውስጧ መዘመርና መደነስ ማለት ነፍሷ ነበረ። በጽኑ ትወደዋለች። ፊቷን በቪዲዮ ሳታሳይ በድምጽ ብቻ የሚተላለፍ የኢንተርኔት የሬዲዮ ፕሮግራም ታዘጋጃለች። ፊቷን የማታሳየው ግን አድናቂዎቿ የእሷን እውነተኛ ገጽታ አይተው እንዳይደነግጡና እንዳይረቋት በመስጋት ነው። ፕሮግራሟን ስታጠናቅቅ አልጋዋ ላይ ጋደም ትልና የህይወት ትልቁ ምኞቷን በቀላሉ ከሁለተኛ ደረጃ ትምህርት ቤት ተመርቃ ከዚያም ራሷን ከሰው ሁሉ አግልላ ክፍለ ውስጥ ብቻ በመቀመጥ በመብላትና በመተኛት ብቻ እንደሆነ ለራሷ ትነግራለች። ለእሷ ይህ ፍጹም የተረጋጋ ምቹ ህይወት ይመስላታል። በድንገት ግን የአንድ የጣፋጭ ምግብ መዓዛ በአፍንጫዋ ይገባል። ቤተሰቦቿ ከቤት ውጭ የስጋ ጥብስ ግብዣ እያደረጉ ይመስላል። ከእነሱ ጋር ለመብላት በፍጥነት ደረጃውን ወርዳ ትሮጣለች። ወላጆቿ በታላቅ አክብሮትና ፍቅር ይቀበሏታል። የፈለገችውንም ያህል እንድትበላም ይፈቅዱላታል። ለእነሱ የእሷ ገጽታ ምንም ግድ አይሰጣቸውም። ይልቁኑ ወፍር ያለች ብትሆንም እጅግ ውብና ያማረች እንደሆነች ሁልጊዜ ይነግሯታል። ቢሆንም ግን ሳዮን አሁንም ቢሆን ስለ ገጽታዋ እጅግ ተጋላጭና ቶሎ የምትቀየም ነች። የቤተሰብ ፎቶግራፎችን በምትመለከትበት ጊዜ ከሷ በስተቀር በቤተሰቧ ውስጥ ያሉ ቀጫጭን በመሆናቸው ህይወት ፍትሃዊ እንዳልሆነች በሀዘን ትገነዘባለች። በሌላኛው የህይወት ገጽ ላይ ደግሞ መንታ እህቷ ሺያን እንመለከታለን። ሁለቱ እህትማማቾች እርስ በርሳቸው ፍጹም ተቃራኒ ናቸው። ሺያ ቀጭን፣ ቆንጆ፣ ማራኪን ልጃገረድ ነች። ምንም እንኳን ድምጿ ያን ያህል የሚማርክ ባይሆንም መልኳ ግን በርካታ የንግድ ማስታወቂያ ስራዎችን በቀላሉ እንድታገኝ ያስችሏታል። እሷ በምትሰራበት ኩባንያ ውስጥ የሚማርክ ድምጽና በርካታ አድናቂዎች ያሉት ሶንግ የተባለ ታዋቂ ዘፋኝ አለ። ሺያ ከሩቅ ሆና የእሱን መድረክ ትርኢት መመልከት የምትወድ አንዷ አድናቂው ነች። በልቧ ግን አንድ ቀን ከሱ ጋር ለመገናኘት በጽኑ ትመኛለች። ሺያ የድምጽ ልምምድ ትምህርት ትወስዳለች፣ እንዲሁም የቃለ መጠይቅ ጋዜጣዊ መግለጫ ትሰጣለች። ጓደኞቿ እሷ ከነሱ በላይ ዝነኛ በመሆኗ የውስጣቸው ቅናት እሳት ሲንቀጠቀጥ ያስተውላል። ከዛም ማናጀሯ በቤት ውስጥ የሚዲያ ቃለ መጠይቅ እንደሚደረግ ይነግራታል። ይህንንም ሲሰማ ሺያ በከፍተኛ ሁኔታ ትጨነቃለች። ምክንያቱም ስለ እህቷ ስለ ሳዮን ገጽታ ስለምታፍር ነው። ሰዎች እንዳያፌዙባትና እንዳይሰርቧት በማሰብ ሳዮንን ተደብቃ እንድትቆይ የሚገልጽ መልእክት ትልክላታለች። ሳዮንም በዝምታ የቤተሰብ ፎቶግራፎችን ታነሳ። ቃለ መጠይቁ እስኪያልቅ ድረስ ክፍሏ ውስጥ ራሷን ትቆልፋለች። በቃለ መጠይቁ ወቅት ሺያ ስለ ወላጆቿና ሁልጊዜ እንዲህ እንደሚደግፏት በኩራት ትናገራለች። ጋዜጠኛውም ወንድም ወይም እህት እንዳላት ሲጠይቃት እሷ ፊት ስታፍር ውሸት ትዋሽና በውጭ ሀገር የምትኖር ታላቅ እህት እንዳላት ትናገራለች። ይህንን መስማት በክፍሏ ውስጥ የነበረችው የሳዮን ልብ በጽኑ ይጎዳታል። በዚያ ቅጽበት ሳዮን በድንገት ሆዷ በጽኑ ስለሚያማት አስቸኳይ መጸዳጃ ቤት መጠቀም አስፈለጋት። ከክፍሏም በዝምታ ሶልካ ትወጣለች። ሺያ ግን ማንም ሰው እንዳያያት በፍጥነት እንድትመለስ በአይን ጥቅሻ በእጅ ምልክት ታሳያታለች። ሳዮንም ስትመለስ ቃለመጠይቁ ሙሉ በሙሉ ተጠናቆ ነበር። ለምን እንደዋሸች ሺያ ፊት ለፊት ትሞግታታለች። ሺያም እውነተኛ ስሜቷን ሳትደብቅ አውጥታ እንዲህ ያለች ወፍራም ስላላት እንደምታፍርና ከህይወቷ ፈጽማ ብትጠፋላት እንደምትመኝ ትነግራታለች። ሳዮንም በቁጣ ትሞላለች። በሀሳቧም ለእህቷ ተገቢውን ቅጣት ስትሰጣትና እጇን ስታሳያት ትገምታለች። በማግስቱ ጠዋት ሳዮን ወደ ትምህርት ቤት ትሄዳለች። በትምህርት ቤት ውስጥም ምንም አይነት ጓደኛ እንደሌላ በግልጽ ይታያል። ሁሉም ሰው ያፌዝባታል፣ ያንገላታታል። የሰዎችን አስከፊና መርዛማ ቃላት እንድትሰማ ራሷን ዝቅ አድርጋ የድሮ ማዳመጫውን በማድረግ ትራመዳለች። በድብቅ የምትወደው ጁን የተባለ ወንድ ልጅ ቢኖርም እሱ ግን በእሷ ላይ ያፌዝባታል። ሳዮን ከ1 ዓመት በፊት ለአምልኮታ ለጁን የፍቅር ደብዳቤ የጻፈችበትን ቀን በሀዘን ታስታውሳለች። የሚያሳዝን ሁኔታ በዚያን ቀን አንዱ የክፍል ጓደኛዋ ደብዳቤውን በሁሉም ሰው ፊት ድምፁን ከፍ አድርጎ አነበበው። ሁሉም ሰው ተሳለቀባት። ጁንም ጭምር ከነሱ ጋር አብሮ ሳቀባት። ሳዮን እጅግ ደግና የዋህ ልጃገረድ መሆኗን ራሷን እንዴት መከላከል እንዳለባት እንኳን አታውቅም ነበር። አሁን ባለንበት ጊዜ ሳዮን ከዛ ትምህርት ቤት አስቸኳይ ተመርቃ ለመውጣት ቀናትና በጉጉት ትቆጥራለች። ይህ በእንዲህ እንዳለ ሺያ ከሶንግ ጋር ማስታወቂያ እየቀረጸች ቢሆንም በተደጋጋሚ ስህተት ትሰራለች።
በረፍት ሰዓት ሱንግ ለስራ አስኪያጁ ሺያ ምንም አይነት እውነተኛ ተሰጥኦ እንደሌላትና በውበቷ ብቻ እንደምትተማመን በመግለጽ ከሷ ጋር የቀረጻውን መቀጠል እንደማይፈልግ ይነግረዋል። ሺያ ግን በድንገት ቀርባ በማስታወቂያ ላይ የትወና እገዛን እንደምታደርግለት ልትነግረው ትሞክራለች። እሱ ግን ምንም አይነት ተሰጥኦ ከሌለው ውበቱን ብቻ ከሚጠቀም ሰው ጋር መስራት እንደማይፈልግ በቁጣ ይናገራል። ሺያ በጣም ደንግጣና ልቧ ተጎድቶ ማልቀስ ትጀምራለች። በተመሳሳይ ሰዓት ሳዩን ከውሻ ጋር እየተጫወተች ሳለ ውሻዋ ድንገት አምልጦ ይሮጣል። እስከ ምሽት ድረስ በጎዳናው ሳታክት ትፈልገዋለች። በመጨረሻም ውሻዋን መሬት ላይ ወድቃ ራሷን ከሳተች አንዲት አሮጊት ሴት አጠገብ ታገኘዋለች። ያለምንም ማቅማማት ሳዩን ሴትየዋን ትረዳታለች፣ ወደ ቤቷም ትሸከማታለች። ያቺ አሮጊት ሴት በእውነቱ ጠንቋይ ነበረች። ስለ ረዳቻትም አንድ ምኞት እንደምትፈጽምላት ለሳዩን ትነግራታለች። በመጀመሪያም ሳዩን ይህንን አታምንም፣ ነገር ግን ለመሞከር ትወስናለች። እንደ እህቷ እንደ ሺያ ቀጭንና ውብ ለመሆን ትመኛለች። ጠንቋያም የአንገት ሐብል ትሰጣትና ምኞቷ እውን እንዲሆን በአንገቷ ላይ እንድታደርገው ትነግራታለች። ሳዩን ሐብሉን በአንገቷ ላይ አድርጋ ትወጣለች። ነገር ግን በድንገት በሆዷ ላይ ከፍተኛ ህመም ተሰምቷ መሬት ላይ ትወድቃለች። በዚያው ቅጽበት ሺያም በትምህርት ቤት ክፍሏ ውስጥ እያለች በድንገት ወድቃ ራሷን ትስታለች። ሁለቱም እህትማማቾች ሆስፒታል ውስጥ ሲነቁ በአንድ ክፍል ውስጥ ነበሩ። እናታቸው እያንዳንዳቸውን በስማቸው ትጠራቸዋለች። ነገር ግን ሁለቱም ግራ ተጋብተዋል። እርስ በርሳቸው ሲተያዩ ድንጋጤም መገረም ይጮሃሉ። አካላቸው ተለዋውጧል። የተከሰተውን ነገር ማመን ፈጽሞ አቅቷቸው በመጀመሪያ ላይ ይህን አይነት ተንኮል ወይም ቀልድ ይመስላቸዋል። ወይም ትክክለኛ አካላቸውን ለመመለስ ብዙ መንገዶችን ቢሞክሩ ምንም አልተሳካም። ከዚያም ሺያን እንግዳ የአንገት ሐብል ታስተውላለች። ሳዩን ደግሞ ጠንቋያ ያለቻትን ታስታውሳለች። ሁለቱም እህትማማቾች ወደ ጠንቋያ አድራሻ ቢሄዱም ጠንቋያ ለአንድ ወር እረፍት መውሰዷን የሚገልጽ ምልክት ያገኛሉ። ሌላ ምርጫ ስለሌላቸው ለአንድ ወር ያህል እውነቱን ለማንም ሳይናገሩ እርስ በርሳቸው ህይወት ሳያበላሹ እርስ በርስ ተቀያይረው ለመኖር ይወስናሉ። አሁን በሳዩን አካል ውስጥ ያለችው ሺያ ሰዎች እንደ ደካማ እንዳያዩት በራስ መተማመንና በጥቂቱ ኩራት በተሞላበት ሁኔታ እንዴት መመላለስ እንዳለባት ትመክራታለች። እንዲሁም እሷን እንድትመስል የዳንስ ቪዲዮዎቿን ታሳያለች። በኋላም ላይ ሺያ ሳዩንን እንድትደንስ ስትጠይቃት ሳዩን እጅግ በጣም በሚያምር ሁኔታ ስትደንስ አይታ ትገረማለች። ሳዩን በክፍሏ ውስጥ ለማንም ሳትናገር በድብቅ መዘመርና መደነስ ትለማመድ እንደነበረ ትረዳለች። ከዛ በኋላ ሺያ ከሳዩን ከጓደኞቿ ጋር እንዴት መሆን እንዳለባት ትጠይቃለች። ሳዩን ግን ምንም ጓደኛ እንደሌላት በዝምታ ትመልሳለች። ሺያ የተገለለች በመሆኗ ታፊዝባታለች። አብረው ወደ ቤት ሲመለሱ ወላጆቻቸው እህትማማቾቹ እንደ ጓደኛ ሲያወሩ ለመጀመሪያ ጊዜ በማየታቸው ይገረማሉ። ሁለቱ ወደ ልብስ መቀየሪያ ክፍል ይገቡና ልብሶቻቸውን ለመምረጥ እርስ በርስ ይረዳዳሉ። እንዲሁም ህይወታቸውን ለመምራት ስልኮቻቸውን ይቀያየራሉ። በድንገት የሺያ ስልክ ይጮሃል። ሳዩን በአሁኑ ጊዜ ከሺያ አካል ውስጥ ስላለች ስልኩን ትመልሳለች። የሺያ ስራ አስኪያጅ ማስታወቂያ ለመቅረጽ እንድትመጣ እየነገራት ነበረ። ሺያ ለሳዩን መሄድ እንዳለባት ካልሆነ ግን ስራውን ልታጣ እንደምችል ትነግራታለች። ስለዚህ ሳዩን በእህቷ አካል ውስጥ ሆና ወደ ቀረጻው ቦታ ትሄዳለች። እዛም ሜካፕ ተቀብታ በመስታወት ውስጥ ራሷን ትመለከታለች። ለመጀመሪያ ጊዜ ራሷን ውብ ሆና በማየቷ ታላቅ ደስታ ይሰማታል። በዙሪያዋ ያሉ ሰዎች በውፍረት ከመሳደቅ ይልቅ በጥሩ ሁኔታ ያስተናግዷታል። ይህ በእንዲህ እንዳለ ሺያ የሳዩንን ህይወት ለመኖር ትጀምራለች። በእሷ ምትክ ወደ ትምህርት ቤት ትሄዳለች። እዚያም ጁንን እና ሁልጊዜ በሳዩን ላይ ያፌዙ የነበሩትን ጓደኞች ታገኛለች። ሺያ በቁጣ ትሞላለች። ልትጣላቸውም ትፈልጋለች። ነገር ግን የሳዩንን ህይወት እንዳታባላሽ ስሜቷን ትቆጣጠራለች። በተመሳሳይ ሰዓት ሳዩን የሺያን ዓለም ትለማመዳለች። እህቷ ታዋቂ መሆኗን በብዙ ሰዎች መወዳዷ ያስገርማታል። ወደ ልምምድ ክፍሉ ስትገባ ለማስታወቂያ ቀረጻው የተዘጋጁትን ልብሶች ትወስዳለች። የልብሱ መጠን እጅግ ትንሽ በመሆኑ ትገረማለች። ቀደም ሲል እንደ ርዕስ ጆንያ ያሉ ሰፋፊ ልብሶችን ትለብስ እንደነበረ በማሰብ ለራሷ ትቀልዳለች። ከዛም የሺያ ጓደኞች ስለሷ ሲያወሩ ትሰማለች። እነሱ በቅናት ተሞልተው ሺያ ኩሩና ቆንጆ ብትሆንም ምንም ተሰጥኦ የሌላት መሆኗን ይናገራሉ። ሳዩን ግን ምንም ምላሽ ላለመስጠት ትመርጣለች። የማስታወቂያው ቀረጻ ሲጀምር አሁንም አይናፋር በመሆኗና እንደ ሺያ በራስ መተማመን ስላልነበራት በዳንስ እንቅስቃሴው ላይ ትደናገራለች። ቀረጿም ሲጠናቀቅ ስላልተሳካላት ትከፋለች። የቡድኑ አባላት በሷ አፈጻጸም ላይ ትችት ይሰነዝራሉ። መላው ቡድን እንደ ጎዳችም ይናገራሉ። ሳዩን በቅንነት ይቅርታ ትጠይቃቸዋለች። የሺያ ጓደኞች ሺያ ብዙ ጊዜ ይቅርታ የማትጠይቅ መሆኗን ይደነቃሉ። እያስመሰለች እንደሆነ በማሰብ ጥለዋት ይሄዳሉ። ሳዩን ወደ መጸዳጃ ቤት ከፍታ ማልቀስ ትጀምራለች። ያንን የአንገት ሐብል ይዛ ወደ እውነተኛ አካሏ
ለመመለስ በጽኑ ትመኛለች። ይህ በእንዲህ እንዳለ አሁን በሳዮን በአካል ውስጥ የምትኖረው ሻ ቀድሞ ሰውነቷን ለመጠበቅ የምትርቃቸው ምግቦች በሙሉ በመብላት አጋጣሚውን ትጠቀምበታለች። ለሳዮን ደውላ ልምምዱ እንዴት እንደነበረ ትጠይቃታለች። ሳዮን እንደፈራችና እንደተጨነቀች ትነግራታለች። ሻ ግን በራሷ እንድትተማመን ታበረታታታለች። በዚህ አካል ውስጥ ውብና ቀጭኗ መሆኗን በክፍሏ ውስጥ ያለምንም ጫና በነፃነት ስትዘምር ስትጀንስ እንደነበረው እንድታስብ ትነግራታለች። በእህቷ ታላቅ የተበረታታች ሳይሆን በራሷ ላይ እምነት ታሳድጋለች። ይህ ስኬታማ ለመሆኗ ህይወቷን ለመለወጥ ያላት እድል እንደሆነ ለራሷ ትናገራለች። የትርኢቱም ጊዜ ሲደርስ ሳይሆን ወደ መድረክ ትወጣለች። በከፍተኛ በራስ መተማመን ትደንሳለች። እንዲሁም እጅግ በሚያምር ጠንካራ ድምጽ ትዘምራለች። ታዳሚ ቡድኑ ድምጿ ከበፊቱ የበለጠ ማማሩ ይገረማሉ። ሶንግ በአድናቆት ይመለከታታል፣ እንዲሁም የተደነቀ ይመስላል። ትርኢቱ ሲጠናቀቅ ታዳሚው በታላቅ ጭብጨባ ያደንቃታል። ሳይሆን ከመድረኩ ደረጃ ስትወድቅ ስትል ሶንግ በፍጥነት ይይዛታል። እሷም ታመሰግናለች። ከዚያ በኋላ ሶንግም ወደ መድረኩ ይወጣና በሚያምር ሁኔታ መዘመር ይጀምራል። ሳይሆን በቅርብ ሆና ትከታተለዋለች። እሱን እንደምታደንቀውና በአንድ ወቅትም ከሱ ጋር